ዋሻው ውስጥ ገቡ። እንደገቡም አላህ ለ309 ዓመት አስተኛት። ተፈለጉ፣ ማህበረሰቡ የሉም። 1 ዓመት ተፈለጉ፣ 2 ዓመት፣ 10 ዓመት፣ 100 ዓመት፣ ያ ክፍለ ዘመን አለፈ። ታሪካቸው ግን የህዝብ ታሪክ ሆነ። እነዛ ወጣቶች፣ ቅንጡ ወጣቶች፣ ለአላህ ሲሉ መስዋዕትነት የከፈሉ ወጣቶች። የዋሻው ሰዎች ታሪክ አላህ ሱብሓነሁ ወተዓላ በሱረቱል ካህፍ ላይ እንደገለጸልን አስተማሪና ለእኛ አርአያ የሚሆኑ ሰዎች ታሪክ ነው። በበኒ እስራኤሎች ዘመን አብሱስ የተባለ ከተማ ነበር። የዛ ከተማ ነዋሪዎችና ንጉሳቸው አላህን የሚያምፅና እጅግ በጣም በዳይ ሰው ነበር። ህዝቦቹንም በጠቅላላ ከአላህ ውጭ ያሉ ጣዖቶችን እንዲያመልኩ ያዛቸውና ያስገድዳቸው ነበር። ነገር ግን በዚህ ከተማ ላይ በአላህ ሱብሓነሁ ወተዓላ ላይ የሚያምኑ ሰዎችን በሚያምኑት ጣዖት የሚክዱ ወጣት ሰዎች ነበሩ። እነሁም ፍትየቱን፣ እነዚህ ወጣቶች ናቸው። አመኑ ቢረብህም ወዚድናሁም ሁደን፣ በአላህ አመኑ። ነቢይ አልተላከላቸው። የሚኖሩበት ማህበረሰብ ጣዖት አምላኪ የነበረ ማህበረሰብ ነው። አላህን አያውቅም። እነሱ ግን የተከበሩ የነገስታት ልጆች ናቸው። በጣም የባለ ሀብት ልጆች ናቸው። በቅንጦት የሚኖሩ ሌክዠሪ ብራንድ ለባሾች ናቸው። አገሪቱ ላይ ያላቸው ህንፃ ብዛት፣ ያላቸው መጓጓዣ ብዛት የሀገሪቱ የታላላቅ ባለ ሀብት ነገስታት ልጆች ናቸው። ራሳቸውን ጠይቅ። ይህም ዓለም የፈጠረው ጌታ አለ። ሁሉ ነገር ዝም ብሎ አልተፈጠረ። የሰው ልጅ ጣዖትን ሊያመልክ አይገባው፣ ሰማይና መሬትን የዘረጋውን ቢሆን እንጂ ብሎ አመኑ። እኚህም ወጣቶች እርስ በእርስ አንዳቸው ካንዳቸው በደንብም የማይተዋወቁና የማይግባቡ ነበሩ። በውስጣቸውም ሰዎች ምን ሆኖ ነው ከአላህ ውጭ ያሉ የማይጎዱ የማይጠቅሙ ጉዞ የሆኑ አካላቶችን የሚያምኑት ብለው ያስቡ ነበር። እኚህም ወጣቶች በዚህ ዕድሜያቸው ሌሎች ወጣቶች በሚፈልጉት ነገር አልተታለሉ። ሁሉንም ነገር ለማድረግ የተመቻቸና ሁሉንም ነገር ማድረግ የሚያስችል ገንዘብ ቢኖራቸውም ነገር ግን እነሱ እውነተኛውን የአላህን መንገድ መረጡ። ምንም እንኳን ዲናቸውን በውስጣቸው ደብቀው የያዙት ቢሆንም ሰዎች ለጣዖቶቻቸው ቁርባንን በሚያቀርቡበት ሰዓት ከነሱ ይሸሹ ነበር። ህዝቡ ለዒድ ቀን ወጥቶ ጣዖት ሲያመልክ እነሱ ለብቻቸው ተገለው እንዴት ሰው ጣዖት ያመልካል መባባል ጀመሩ፣ ማውገዝ ጀመሩ። ከዕለታት አንድ ቀንም ይህንን ነገር ለንጉሱ ደረሰው። በዛ ዘመን የነበረው ንጉስ ስምም ዲቂያኖስ ይባል ነበር። ወደ እሱ ጋርም እንዲመጡ አዘዘባቸው። ከዛም ለምንድነው ጣዖቶቻችንን የማታመልኩት ብሎ ጠየቃቸው። ግን እነሱ ፈርተው ዝም አላሉ። ያኔ ተውሂድ ድል አደረገ። ከአምባገነን ፊት እውነትን አወጡ። ኢነሁም ፍትየቱን አመኑ ቢረብህም ወዚድናሁም ሁደን፣ አላህ ቅናቻን ጨመራቸው። ከንጉሱ ፊት ቆሙና እውነትን ተናገሩ። ልንገዛው የሚገባ የሰማይና የምድርን ፈጣሪ እንጂ ጣዖታትን አይደለም አሉ። ኢዝ ቃሙ አላህ ፈቃሉ ረቡና፣ ጌታችን ረቡ ሰማዋት ወልአርድ ለን ነድዑወ ሚን ዱኒሂ ኢላሃ፣ ከሱ ውጭ እኛ ሌላን አምላክ አንጠራ። ይሄን ካለማ ኢዘን ሸጠጠን፣ ድንበር ያለፈን ቃል እውነት ያልሆነን ተናገርን ማለት ነው አሉ። ሃኡላኢ ቀውሙን እተኸዙ ሚን ዱኒሂ አሊሃ፣ ከአላህ ውጭ ያለን አምላክ የያዙ እነዚህ ህዝቦቻችን መስመር ስተዋል። እውነት አምላክ ከሆኑ ለመረጃ ያመጡላቸው፣ የፈጠሩትን ሰማይ ያሳዩን፣ ያወጡትን ውሃ ያሳዩን አምላክ አድርገው የሚገዟቸው በማለት ነገሩት። ንጉሱም የወጣቶቹ መልስ እጅግ በጣም ቢያናደውም እዛው ቦታ ላይ አልቀጣቸውም ነበር። ምክንያቱም እኚህም ልጆች አገሩ ላይ ያሉት እጅግ የተከበሩ የባለ ሀብት ልጆች እንደነበሩ ያቅ ነበርና፣ ወጣቶቹም በውስጣቸው ይዘውት የነበረውን ነገር ግልጽ ስላደረጉት ከዚህ በኋላ ንጉሱ ባገኛቸው ጊዜ እነሱ ላይ ጥቃት ከማድረስ ወደ ኋላ እንደማይል ታውቋቸዋል። ስለዚህም ያላቸው አማራጭ ያንን አካባቢ ለቀው ለመደበቅ ወደ አንድ ትልቅ ዋሻ ውስጥ መግባት ነበር። ከዛም እኚህ ወጣቶች ተሰባሰቡና ያንን መንደር ለቀው ወደ ዋሻው ጉዟቸውን ጀመሩ። ወደ ዋሻውን በተጠጉ ጊዜ እጃቸውን ከፍ አድርገው ጌታችን ሆይ ካንተ ዘንድ እዝነትን ስጠን፣ ለእኛም ከነገራችን ጥሩውንና በጎውን አዘጋጅልን ብለው ዱዓ አደረጉ። ዋሻው ውስጥ ገቡ። እንደገቡም አላህ ለ309 ዓመት አስተኛቸው። ተፈለጉ፣ ማህበረሰቡ የሉም። 1 ዓመት ተፈለጉ፣ 2 ዓመት፣ 10 ዓመት፣ 100 ዓመት፣ ያ ክፍለ ዘመን አለፈ። ታሪካቸው ግን የህዝብ ታሪክ ሆነ።
እነዛ ወጣቶች፣ ቅንጡ ወጣቶች፣ ለአላህ ሲሉ መስዋዕትነት የከፈሉ ወጣቶች ታሪካቸው ታሪክ ሆኖ አለፈ። ትውልድ ይቀባበለው ነበር፣ አይታወቅም ነበር። እነሱ ዋሻው ውስጥ ግን ሲገቡ የአላህ እዝነት ተከተላቸው። እነሱም ብለው ነበር የንሹር ለኩም ረብኩም ምን ረሕመቴ፣ የእናንተ ጌታ አላህ እዝነቱን ይለቅላቸዋል። ለቀቀባቸው አላህ። ገና ዋሻው ውስጥ ሲገቡ ጀሮአቸውን መታናል አላህ ድምፅ እንዳይሰሙ እንዲያርፉ አስተኛ ናቸው። 309 ዓመት። እንግዲህ የአላህ ታምር የሚጀምረው እዚህ ጋር ነው። እኚህም ሰዎች የተኙት ለግማሽ ሰዓት ወይም ለአንድ ቀን ለአንድ ሳምንትም አይደለም፣ ለ309 ዓመት እንጂ። ንጉሱና የሰፈሩ ሰዎችም እነኚህን ወጣቶች ማፈላለግ ጀመሩ። ነገር ግን ማንኛቸውም ሊያገኟቸው አልቻሉ። እነሱን አየው የሄዱበትን አወቅኩ የሚል አንድ ሰው ጠፋ። ፍለጋቸውንም ለብዙ ዓመታት ቀጠሉ። ነገር ግን ፍንጫቸው ሊገኝ አልቻለም። የዛ ትውልድ ሰዎች እስኪያልፉ ድረስ ሰዎቹ በየጊዜው እነኚህን ወጣቶች ከመፈለግ አልቦዘኑም ነበር። ነገር ግን ማንም ሰው ሊያገኛቸው አልቻለም ነበር። ቀጣዩም ትውልድ በመጣ ጊዜ ስለ እነኚህ ሰዎች ታሪክ በአፈ ታሪክ ደረጃ ይወራ ነበር። እነሱም ከዚህ ታሪክ በመነሳት ለማፈላለግ ሞክረው ነበር። ነገር ግን አሁንም ዱካቸው አልተገኘም ነበር። አላህ ሱብሓነሁ ወተዓላም እነኚህን ሰዎች በተኙበት አልተዋቸውም ነበር። አካላቸውም እንዳይዝል ወደ ግራና ወደ ቀኝ ያገላብጣቸው ነበር። የጠዋትም ፀሐይ በወጣች ጊዜ እነሱን እንድታገኝ ወደ ቀኝ ታዘነብል ነበር። የሚገርመው ነገር ግን ሰዎች ወደ እነሱ ጋር መጥተው ጉዳት እንዳያደርሱባቸው አላህ ሱብሓነሁ ወተዓላ አይናቸውን ከፍተው እንዲተኙ ነበር ያደረገው። 309 ዓመት። ድንገት ሰው በዛ ዋሻ አልፎ ብቅ ብሎ አዛ እንዳያደርጋቸው እንዳያስቸግራቸው አይናቸውን ገልጠው እንዲተኙ አላህ አደረገ። ድንገት ካያቸው ፍርሃት እንዲርድህ ያደርጋል አላህ። ወለሙሊእተ ሚንሁም ሩዕባ፣ ስታያቸው ደንብርህ ነው የምትሄደው። ስለነሱም ለመናገር አትችልም ከፍርሃቱ ብዛት። ዋሻው ውስጥ መሃል ላይ ገብተው 309 ዓመት ተይ። ሌላ ተአምር ማጀባቸው። ፀሐይ ስትወጣ ልክ ዋሻው በሩ እንዲህ ከሆነ ፊት ለፊት ነው የተኙ። ፀሐይዋ ስትገባ እንዳታገኛቸው ፀሐይን አላህ ግዙፋን ፕላኔት ዛቢያዋን እንድትቀየር አዘዛለ። ወተራ ይላል አላህ፣ ትመለከታለህ። ወተራ ሸምሰ ኢዛ ጠለዐት፣ ፀሐይ ስትወጣ ታያታለህ። እነሱ ፀሐይዋን እንዳይገባባቸው ወደ ቀኝ ስትዘነበፍ፣ ስትገባ ደግሞ ተቅሪዱሁም ዛተ ሽማል፣ ወደ ጎን አሁንም ትታጠፋለች ስትገባና ስትወጣ። ለምን? እነሱ ፊ ፈጅወት ምን ፊት ለፊት በሩ ላይ ነው ያሉት። ፀሐይ እንዲያገኛቸው አላህ አልፈቀድ። ልብ በሉ 309 ዓመት ፀሐይ ስትወጣና ስትገባ ዛቢያዋን እንድትቀይር አላህ አዘዘ። በዚህም ሁኔታ ላይ አላህ ሱብሓነሁ ወተዓላ እነኚህን ወጣቶች 309 ዓመት እንዲቆዩ አደረጋቸው። ከ309 ዓመት በኋላ እነኚህ ወጣቶች ሲነቁ ራሳቸው ላይ ምንም አይነት ለውጥና ህመምም አልተሰማቸውም ነበር። ከነሱም መካከል አንዱ በእንቅልፍ ላይ ምን ያክል ጊዜ እንዳሳለፉ ጠየቃቸው። ሌላኛውም ምናልባት ግማሽ ቀን ቢበዛ አንድ ቀን ብሎ መለሰለት። ሌላኛው ደግሞ የቆየነውን ጊዜ አላህ ሱብሓነሁ ወተዓላ ብቻ ነው የሚያውቀው ብሎ መለሰለት። 309 ዓመት ተኝተው ረሃብ ያልተሰማቸው ሰዎች አሁን ከእንቅልፋቸው ሲነሱ እጅግ በጣም ከፍተኛ የሆነ ረሃብ ተሰማቸው። ትውልድ ተለዋወጠ። ከ309 ዓመት በኋላ አላህ ቀሰቀሳቸው። ቁጭ አሉ። 309 ዓመት እንደተኙ አላወቁም። ምን ያህል ቆየን ተባባሉ። የውም አው በዕደ የውም፣ አንድ ቀን አሊያም ከፈለውን ቀን አሉ። ሲከራከሩ ከመሃላቸው አንዱ ጌታችን ያውቃል ምን ያህል እንደተኛን፣ ባይሆን እርቦናል፣ ከናንተ መሃል ሳንቲም አዋጡና ምግብ አንዱ ገዝቶ ይምጣ ተባለ። ምግብ ሊገዛ አንደኛው ወጣ። ሲወጣ ጎዳናው ተቀይሯል። አገሩ ተለውጧል። አለባበሱ ይሄ ማህበረሰቡ ሌላ ነው። ህዝቡ ሌላ ነው። ከተማዋ አድጋለች። የት ይግዛ? አንድ ሱቅ አገኘ። ምግብ ብሎ ቀረበ። ምግብ ሰጡት። ከዛ ሳንቲም ሊከፍል ሲያወጣ የዛሬ 309 ዓመት የነበረ ሳንቲም ያዘ። የድሮው ንጉስ ማህተም እዛው ላይ አለ። እንደሄን የታገኘኸው አለ። እንደ ገንዘብ ነው አልገዛ። እነሆ እኮ ከዓመታት በፊት የነበረ ነው። ታታልላለህ እንዴ አንተ? ነው ወይስ የተቀበረ ከንዛ ግዳ አለ። ፖሊስ ከበበ። ወደ ንጉሱ ሄደ።
ያን ዘመን አላህ ለውጦት ነው። የተውሂድ ዘመን አንጥቶ ነበር። ንጉሱም ሙስሊም ነበር። ያን ህዝቡ ምስልምናን የሚከተልበት ወቅት ነበር። ንጉሱ ፊት ቀረበ። ወጣቱም የያዘው ብር የራሱ እንደሆነና ሰርቶ እንዳገኘው ለንጉሱ እየማለ ነገረው። ዋሻ ውስጥ እንደነበሩ ተኝተው ሲነቁ ረሃብ እንደተሰማቸው ከመካከላቸው እሱ ተመርጦ ምግብን ለመግዛት ወደ ከተማ እንደመጣ ገልጾ ነገረው። ንጉሱም ይህንን ታሪክ ሲሰማ ይበልጥ እየተገረመ መጣ። ንጉሱም ለወጣቱ እስቲ ያንተና የጓደኞችህን ስም ንገረኝ ብሎ ጠየቀው። ወጣቱም ሙሉ ስሙን ለንጉሱ ነገረው። ንጉሱም ወዲያው ስሙን ሲሰማ እነኛ ጠፉ የተባሉ ትውልዶች እንደነበሩ ወዲያውኑ አወቀ። ምክንያቱም የነኚህ ጀግና ወጣቶች ታሪክ ከትውልድ ትውልድ እየተቀባበለ እዚህ ንጉስ ዘመን ላይ ደርሶ ስለነበረ ሁሉም ያውቋቸው ነበር። ለዛም ልክ ወጣቱ ስሙን እንደነገረው ንጉሱ እነሱ መሆናቸውን ለማወቅ ጊዜ አልፈጀበትም ነበር። ንጉሱም ለወጣቱ ጓደኞችህ ልክ እንዳንተ በህይወት አሉን ብሎ ጠየቀው። ወጣቱም አዎ ትላንትና ተኛን ዛሬ ተነሳን ብሎ ምንም እንዳልተፈጠረ ነገር ለንጉሱ ቀልል አድርጎ ነገረው። ንጉሱም ለወጣቱ ከ300 ዓመት በላይ በእንቅልፍ ላይ እንዳሳለፉና 3 ክፍለ ዘመናቶች እንዳለፋቸው ነገረው። ታሪካቸው ይታወቃል። ህዝቡ ደነገጠ። የማህበረሰቡ ወሬ ሆነ። ወደ ዋሻውም ይዘውታል። ሲሄዱ እነዛ ጓደኞቹ ከውሻቸው ጋር ዋሻው ላይ ተቀምጠዋል። አላህ ተአምሩን ለዛ ተውሂድን ይከተል ለነበረ ትውልድ ሙቶ መነሳት እንዳለ ከ309 ዓመት በኋላ ቀስቅሶ አሳያቸው። ጓደኞቹ ጋርም ሄዶ ስለተፈጠረው ነገር ነገራቸው። በእንቅልፍም ከ300 ዓመት በላይ እንዳሳለፉ ነገራቸው። ይህንን ሲሰሙም ጓደኞቹ እጅጉን በጣም ተገረሙ። የአላህንም ተአምር ሲመለከቱ በአላህ ላይ የነበራቸው እምነት እጅጉንም ይበልጥ ጨመረ። እጃቸውንም ከፍ አድርገው አላህ ሱብሓነሁ ወተዓላ ሩሓቸውን እንዲወስደው ዱዓ አደረጉ። ከዛም አላህ ዱዓቸውን ተቀበላቸውና እዛው ዋሻ ውስጥ እንዳሉ አላህ ሩሓቸውን ወሰደው። ሱብሓነላህ። እነኚህ ወጣቶች ለዲን የከፈሉትን ነገር ተመልከቱ። እጅግ ካማረ ከተዋበ ከባለጸጋ ቤተሰብ መጥተው ነገር ግን ያላቸውን ነገር እንዳለ ለአላህ ሲሉ እርግፍ አድርገው በዋሻ ውስጥ ከ300 ዓመት በላይ ያሳለፉ እጅግ ድንቅ ወጣቶች። አላህም በተከበረው ቁርአኑ ሱረቱል ከህፍ በሚል ምዕራፍ ሰይሞ ስለነኚህ ወጣቶች ጀግንነት አሳውቆናል። ከዚህ ቪዲዮ ምን ተማራችሁ? አላህ ሱብሓነሁ ወተዓላ ከምንም ጊዜ በላይ ወጣትነታችንን ይፈልገዋልና በዚህ የወጣትነት ጊዜያችን ለአላህ የምንሰራ ሰዎች ያርገን። ቪዲዮ እንደተመቻችሁ አልጠራጠርም። በሌላ ቪዲዮ እስከምንገናኝ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።